የትራምፕ የኖቤል ሽልማት ህልምና የፓርላማው ሳቅ ማዕበል እውነታ የምስራቅ አውሮፓውን የምዕራቡ ዓለም ፖለቲካ ልክ እንደ ሰንጋ ተረኛ አንዱ ሲወርድ አንዱ ሲተካ ማየት የተለመደ ሆኗል። ሰሞኑን በማህበራዊ ሚዲያ ላይ ሰደድ እሳት ሆኖ የተለቀቀውና በቢሊዮን የሚቆጠሩ ሰዎችን ያነጋገረው ቪዲዮ ግን ሌላ ፍጥጫ ይዞ መጥቷል። ዶናልድ ትራምፕ የኖቤል ሽልማት ካልተሰጠኝ በማለት ለኖርዌይ ጠቅላይ ሚኒስትር መልእክት መላካቸውንና ይህን ተከትሎ የዴንማርክ ፓርላማ አባላትና ጠቅላይ ሚኒስቴሯ ማቴ ፍሬድሪክሰን በሳቅ እንደገደሏቸው የሚገልጸው ዜና የዓለም ሚዲያ አናግቷል። ነገር ግን ያ በሳቅ የፈረሰው የፓርላማ ቪዲዮ የተቀረጸው እንደ ኢሮፒያን አቆጣጠር በ2019 የዴንማርክ መንግስት በሰርከስ ላይ ዝሆኖችንና አንድ ግመል የገዛበትን የሀገር ውስጥ ጉዳይ አስመልክቶ ጠቅላይ ሚኒስቴሯ ሲናገሩ የነበረው ነው። ነገር ግን ሰሞኑን በ2026 ዓ.ም የትራምፕን የግሪንላንድ ግዛት መግዛት ፍላጎትና የኖቤል ሽልማት ጥያቄን አቀናጅተው የለቀቁት የዲጂታል ዘመን ቀጣፊዎች ናቸው። ትራምፕ በበኩላቸው በዋይት ሃውስ በተደረገ ግብዣ ላይ የኖቤል ሽልማት አልጠየኩም፣ ግን ቢሰጡኝ አይከፋም በማለት በራሳቸው ላይ ሲቀልዱ ተስተውለዋል። ይሁንና የቬንዙዌላዋ የተቃውሞ መሪ ማሪያ ኮሪና ማቻዶ በ2025 ያገኘችውን የኖቤል ሽልማት ቅጂ ዋይት ሃውስ መታ ለትራምፕ ስታበረክትላቸው የትራምፕ የኖቤል ፍቅር ዳግም ያገረሸ ይመስላል። ይህ የትራምፕ የኖቤል ሽልማት ፍለጋ ልክ እንደኛ ሀገር አንዳንድ ባለስልጣናት አይነት የፖለቲካ ቁማር ነው። አሜሪካ በውስጥ ፖለቲካዋ በዶላር ግሽበትና በኑሮ ውድነት ስትናጥ፣ ትራምፕ ግን የዓለምን ቀልብ ለመሳብ የግሪንላንድ በረዶ ለመግዛት ይቋምጣሉ። ይህን ሲያዩ የዴንማርክ ባለስልጣናት የራሳችን ቆጮ ሳይበስል የሰው ዳቦ አማረን በሚል ሳቅ መሳቃቸው ባይቀርም ያ የቫይራል ቪዲዮ ግን የቴክኖሎጂ ማጭበርበሪያ የቀጣፊዎች ስራ ሆኖ ተገኝቷል። ወደ መካከለኛው ምስራቅ ስንሻገር የጦርነቱ የከበሮ ድምጽ ከምን ጊዜውም በላይ ጎልቶ ይሰማል። ዶናልድ ትራምፕ ከኢራን ጋር ድርድር የሚባል ነገር አብቅቶለታል፣ ድርድር የለም በማለት ይፋዊ መግለጫ ሰጥተዋል። ይህ መግለጫ የወጣው የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ዋይት ሃውስ ድረስ መጥተው ሚስጥር የደህንነት ውይይት ካደረጉ በኋላ ነው። የወታደራዊና የጂኦፖለቲካዊ ተንታኞች እንደሚሉት የአሜሪካና የእስራኤል ህብረት አሁን ላይ የኢራን የኒውክሌር ማበልጸጊያ ጣቢያዎችን በኃይል ለመምታት የመጨረሻውን እቅድ አጽድቋል። ትራምፕ ከዚህ ቀደም የነበረውን የኒውክሌር ስምምነት ሙሉ በሙሉ በመቅበር ቴህራን በኢኮኖሚ ማዕቀብ አንቀው ለመግደል እየሞከሩ ነው። ኢራን በበኩሏ እኛም እጃችንን አጣጥፈን አንቀመጥም፣ ሆርሙዝን እንዘጋለን በማለት የዓለምን ነዳጅ መስመር እንደምትቆርጥ እያስፈራራች ነው። ይህ የትራምፕና የኔታንያሁ ፍቅርና ጋብቻ አብዛኞቹን የሚያስደስት አይደለም። እስራኤል አሜሪካን እንደ ጋሻ በመጠቀም በሊባኖስና በሶሪያ በኩል የሚመጣባትን ጥቃት ለመመከት ስትጥር፣ አሜሪካ ደግሞ በመካከለኛው ምስራቅ ያላትን የበላይነት ለማስጠበቅ ትፈልጋለች። የኢራን የሪፐብሊካን ጋርድ ደግሞ በድብቅ የሚሳኤል ማከማቻዎቹን ወደ ምድር ውስጥ እያዘዋወረ ይገኛል። የዚህ ፍጥጫ መጨረሻ የዓለምን የነዳጅ ዋጋ እያናረው ሲሆን እንደኛ ሀገር ባሉ በማደግ ላይ ላሉ ሀገራት እንኳን ዘንቦብሽ እንዲሉ የነዳጅ ታሪፍ ሲጨምር የቤት ኪራይና የሽንኩርት ዋጋ አብሮ እንዲሰቀል ምክንያት እየሆነ ነው። የኛ ሀገር ሰው ከጓሮ ቀንጥሶ በአህያ ለሚያመጣውም ቅጠል ነዳጅ ጨመረ ብሎ ካልበላው ነዳጅ ጨማሪ ታሪፍ በመጠቀም ይፈልጋልና የና አሜሪካ ሽኩቻ ትኩረት ባንሰጠውም በራችን ማንኳኳቱ አልቀረም። በሌላ በኩል ዓለም እስትንፋስ ያሳጣት የፖለቲካ ጉንፋን የስፖርቱንም ዓለም በዘረኝነትና በፖለቲካ የሰጣ ገባ ታውቋል። የፈረንሳዩ ድንቅ ተጫዋች ኪሊያን ምባፔ በ2026 የዓለም ዋንጫ ጨዋታ ላይ ፈረንሳይ ፓራጓይን 1-0 ካሸነፈች በኋላ የፓራጓያ ሴናተር ሴሌስቲያ ማሪላ በትዊተር ገጻቸው ላይ የሰነዘሩት የዘረኝነት ጥቃት ትልቅ መነጋገሪያ ሆኗል። ሴናተሯ ምባፔን ፈረንሳይ ለመምሰል የሚጣጣር የካሜሮን ቅኝ ተገዥና መጻፍ እንኳን የማይችል አውሬ ሲሉ ሰድበውታል። ምባፔ ግን ዝም አላለም። ወዲያውኑ በሰጠው ጠንከር ያለ ምላሽ እርስዎ ለቦታው የማይመጡና አጸያፊ ሴት ኖት፣ እርስዎ ፓራጓይን አይወክሉም በማለት በቁጭት ምላሽ ሰጥቷል። የፈረንሳይ እግር ኳስ ፌዴሬሽን ጉዳዩን ወደ ሕግ ለመውሰድ በሴናተሯ ላይ የወንጀል ክስ መስርቷል። የፈረንሳይ አቃቤ ሕግም በይፋ ምርመራ መጀመሩን አስታውቋል። ሴናተሯም ክብር የተነካ ይቅርታ ይጠይቅ ብለው አሻፈረ ማለታቸውም አልቀረም። እነዚህ የቅኝ ገዥ መንፈስ ከአያቶቻቸው የተዋረሱ ጥቁር ጠላ አክራሪዎች በዓለም ዋንጫው መድረክ የዘረኝነት መርዛቸውን ሜዳው ላይ በመርጨት ለዓለም ሕዝብ ስፖርት ከፖለቲካው ጭቃ መውጣት አለመቻሉን እያሳዩ ነው። የፓራጓያ ሴናተር በገዛ ሀገራቸው ሕዝብ ዘንድ ያላቸውን ተቀባይነት ለማደስ የፈለጉት የሚባፔን ዝና ተንተርሰው ነበር። ሚባፔ ግን በሜዳ ላይ ጎል ከማስገባት አልፎ በፖለቲካው መድረክም ዘረኞችን እያሳፈረ ይገኛል። የራሷ አሮባት የሰው ታማ ስላለች እንደሚባለው ሴናተሯ የሀገራቸውን ኢኮኖሚ ውድቀት መፍታት አቅቷቸው አገሪቱን እየመራ ያለው ቀኝ ዘመሙ የኮሎራዶ ፓርቲ የውስጥ ስልጣን ሽኩቻ ችግር መፍታት የተሳናቸው ሙስናና ፓራጓይ የአንድ ሳንቲም
ሳንቲም ሁለት ገጽታዎች የሆኑባት ሀገራቸውን በቦሊቪያና በኮሎምቢያ ወደ አውሮፓና ብራዚል ኮኬን ማስተላለፊያ ኮሪደር የእጽ መናኸሪያ ያደረጉ ፖለቲከኞች ስፖርቱ የደበቀላቸውን የሀገራቸውን ጉድ እዩልኝ ባይ ፖለቲከኛ እኚህ ሰው የዓለም መድረክ እንደ ፓራጓይ ፍርድ ቤት ፖለቲከኞች የሚሰግድላቸው መስሏቸው የቤታቸውን አመል ከታላቁ የዓለም ዋንጫ መድረክ ላይ ያውም የፈረንሳይን መቶ አለቃ ዘር መቁጠርና መዝለፍ መምረጣቸው አስቂኝ ክስተት ሆኗል። የዘንድሮ የዓለም ዋንጫ የዓለም ፖለቲከኞችን የተጠባባቂ ወንበር ላይ ተጫዋቾች በማድረግ በየጨዋታው እየገቡ መድረኩን የፖለቲካና የዘረኝነት መድረክ ማድረጋቸው ፊፋ ራሱ ዘንድሮ ገና ከመጀመሪያው ሽልማቱን በሰላም ስም ለኖቤል ናፋቂው ትራምፕ ሲሸልም የሶማሌውን ዳኛ ሲያግድ ዘንድሮ ፖለቲከኞች መሃል ሜዳ ላይ ገቡ ያስባለ የቅርብ ጊዜ ትዝታችን ነው። የዘንድሮ የዓለም ዋንጫ የአፍሪካን ጎልቶ መታየትና የነጭ አክራሪ ቀኝ ዘመሞች እይታ የአፍሪካን ተጫዋቾች በብርቱ የፈተነ ጉዳይ እንደሆነ ቀጥሏል። የሞሮኮ የዓለም ዋንጫ ግስጋሴና አፍሪካን አትወክልም የሚለው ክርክር አሁን እየተካሄደ ባለው የ2026 የዓለም ዋንጫ ሞሮኮ ወደ ሩብ ፍጻሜ ማለፏን ተከትሎ ምንም እንኳን ከትናንት በስቲያ በፈረንሳይ 2-0 ብትሸነፍም የነበረው የቡድኑ አስደናቂ ጉዞ ትልቅ የታሪክ ማህደር ከፍቷል። ነገር ግን ከድሉ በስተጀርባ ትልቅ የዘርና የማንነት ክርክር ተነስቷል። በአውሮፓና በአፍሪካ ሚዲያዎች ላይ ሞሮኮ ራሷንና አረብን እንጂ አፍሪካን አትወክልም የሚሉ ድምጾችን ጎልተው መጥተዋል። ለዚህም እንደ ምክንያት የተጠቀሰው የሞሮኮ ተጫዋቾችና አሰልጣኞች ድላቸውን ለአረብ ዓለምና ለፍልስጤም ሕዝብ መወሰናቸው እንጂ ስለ አፍሪካ ብዙም አለመናገራቸው ነው። የአፍሪካ እግር ኳስ አፍቃሪያን እኛ ደማችን አፍሰን ስንደግፋቸው እነሱ ግን አረብነታቸውን ብቻ ያስቀድማሉ በማለት ቅሬታቸውን እየገለጹ ነው። በሌላ በኩል የሞሮኮ ባለስልጣናት እኛ በጂኦግራፊ አፍሪካውያን በማንነት ግን አረቦች ነን፣ ሁለቱንም እንወክላለን በማለት ነገሩን ለማብረድ እየሞከሩ ነው። ይህ የማንነት ፍለጋ ልክ እንደኛ ሀገር የጎሳ ፖለቲካ ሽኩቻ ስታሸንፍ የሁሉም ነህ፣ ስትሸነፍ ግን የመንደሩ ልጅ ትባላለህ። ሞሮኮ በአፍሪካ መሬት ላይ በቀላቀለችው ላብ አፍሪካን ወክላ ብታሸንፍም የቆዳቸው ቀለም ልባቸውን ወደ መካከለኛው ምስራቅ ማሸፈቱ የአፍሪካን አንድነት ጥያቄ ምልክት ውስጥ ጥሎታል። እነዚህ የሰባተኛው ክፍለ ዘመን የአማዚግ አቀንቃኞች ከፓን አረቢዝም የፖለቲካ አስተሳሰብ ያልወጡ እኛ የሰሜን አፍሪካውያን አረቦች ነን፣ አፍሪካውያን እያሉ አረቦች ነን የሚል እንቆቅልሽ የሚመስል ከፋፋይ አስተሳሰብ ፖለቲከኞች የኳሱ ፖለቲካ ዘርፍ አጥቂና ተከላካይ ሆነው ኳሱን በፖለቲካ ማሊያ እየተጫወቱ መሆናቸውን የዓለም ዘረኝነትና ፖለቲካ ጉንፋን ማገርሸቱን ስንቶቻችን አስተውለን ታዝበን ይሆን? የ2026 ዓለም በውሸት ዜናዎች ማዕበል በጦርነት አውድማዎችና በማንነት ሽኩቻዎች ታወካለች። ትራምፕ የኖቤል ሽልማት ባያገኝም ዓለምን ሚዲያ መቆጣጠሩን ቀጥሏል። ከኢራን ጋር ያለው ፍጥጫ ደግሞ ወደ ሶስተኛው የዓለም ጦርነት እንዲያመራ ስጋት ፈጥሯል። በስፖርቱ ዓለም ደግሞ እንደ ምባፔና ሞሮኮ ያሉ ክስተቶች የሰው ልጅ ውስጥ ማንነትና ዘረኝነት ፍንትዋ አድርገው እያሳዩን ነው። እኛም እንግዲህ ይህንን የዓለም ድራማ እየተመለከትን የራሳችን ኑሮ ውድነትና የሽንኩርት ዋጋ እያሰብን ዓለም የፈተለችውን ትፍተል ብለን መታዘባችን እንቀጥላለን። የዛሬው ትንተና በዚያ ያበቃው። ቪዲዮውን ከወደዳችሁት ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ እያልን አብራችሁን ስለቆያችሁ ምስጋናን ተቀበሉ። መልካም ጊዜ ይሁንልን።